አዞቹ ይወርዳሉ ወይስ ይተርፋሉ? ውድ የብስራት ቴሌቪዥን የዩቲዩብ ቻናል ተከታታዮቻችን እንደምን አላችሁልን? የብስራት ሀተታ ፕሮግራማችን አሁን ጀምሯል። ፕሮግራም አዘጋጅቶ ወደ እናንተ በማድረሱ መላኩ ወልደሰንበትና እኔ አንተነህ ታረቀ ከመላው የስቱዲዮ ባለሙያዎች ጋር በጋራ ሆነን አብረናችሁ ቆይታ እናደርጋለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። መሌ እንዴት አለ? ሁሉ ሰላም? መልካም። ዛሬ እንግዲህ በብስራት ሀተታ ፕሮግራማችን አዞቹ ይወርዳሉ ወይስ ይተርፋሉ በሚለው ርዕሰ ጉዳይ ላይ ቆይታ እናደርጋለን። አዞቹ በዚህ የውድድር ዘመን በደረቅ መሬት ላይ ተቀምጠዋል ወይስ በውሃ የመረስረስ እድል ይኖራቸዋል ወይስ በውሃ የመቆየት እድል ይኖራቸዋል ወይ የሚለውን ጉዳይ እንመለከታለን። እንግዲህ በአርባ ምንጭ ከተማ ዘንድሮ በእጅጉ እየተቸገረ ነው የሚገኘው። በሊጉ እስካሁን ምንም ያላሸነፈ ቡድን ነው። እንግዲህ 8 አቻ ወጥቶ በ7ቱ ተሸንፏል። አሰልጣኝም ቀይሮ ነበር፣ ግን ያንን ወደ ድል መመለስ አልቻለም። ስለዚህ በዚህ ጉዳይ ቆይታ እናደርጋለን። እንግዲህ በአርባ ምንጭ ከተማ ዙሪያ ታሪክ ምን ይነግረናል የሚለውን ጉዳይ እናነሳለን። እንዲሁም ደግሞ ቁሮች ስለ አርባ ምንጭ ከተማስ ምን ይናገራሉ? አሁናዊው የአርባ ምንጭ ከተማ የሜዳ ላይ እንቅስቃሴ ከሜዳ ውጭስ ያለው ጉዳይ ምን ይመስላል የሚለውን ጉዳይ እንቃኛለን። እንዲሁም ደግሞ ያላቸው ተስፋስ ምንድን ነው? በዘንድሮ የኢትዮጵያ ፕሪሚየር ሊግ ይተርፋሉ ወይስ ይወርዳሉ? ተስፋቸውስ ወደፊት ምን ይሆናል የሚለውን ጉዳይ እያነሳሳን ቆይታ እናደርጋለን በዛሬው ሰዓታ ፕሮግራማችን። መሪ የሚገርም ነገር አንተነህ፣ እንግዲህ አድማጭ ተመልካቾቻችን ያውቁ እንደሆነ አላውቅም፣ በዘንድሮ የኢትዮጵያ ፕሪሚየር ሊግ በወራጅ ቀጠና ላይ የሚገኙ ቡድኖች የመትረፍ እድላቸው 13 ከመቶ ነው። ይህ ማለት እንግዲህ አንደኛውን ዙር ወራጅ ቀጠና ላይ ሆነው የሚጨርሱ ቡድኖች በዘንድሮ የውድድር ዘመን የመትረፍ እድላቸው 13 ከመቶ ብቻ ነው። 87 ከመቶ ይወርዳሉ ይላል ዳታዎች። እንዴት ለምን በኋላ ላይ የምንመለከተው ይሆናል። እንግዲህ አሁን ባለው የኢትዮጵያ ፕሪሚየር ሊግ የደረጃ ሰንጠረዥ 20ኛ ደረጃ ላይ የሚገኘው አርባ ምንጭ ከተማ ነው። ብዙዎች የአርባ ምንጭን የዘንድሮ ጉዞ ተመልክተው በአብዛኛው ይወርዳል እያሉ ነው። እኛ ግን ስሜትን በቁጥር ተስፋን ደግሞ በታሪክ መነጽር እንመለከታለን። አርባ ምንጭ ዘንድሮ ይወርዳል ወይስ ይተርፋል የሚለው የዛሬው ዋና ርዕሰ ጉዳያችን ይሆናል። በዚህ ውስጥ እንግዲህ ቀደም ሲል የጠቀስካቸውን የተለያዩ የክለቡን እውነታዎች እያነሳን የምንነጋገር ይሆናል። አድማጭ ተመልካቾቻችን እንግዲህ እስከ ፕሮግራሙ ፍጻሜ ድረስ አብረውን እንዲቆዩ ነው የምንጋብዘው። ወደ ታሪካዊ ዳራው እንሂድ። ወደ ታሪካዊ ዳራው እንሂድ። እንግዲህ በዘንድሮ የኢትዮጵያ ፕሪሚየር ሊግ 20 ክለቦች ነው እየተሳተፉ የሚገኙት። እንግዲህ ቀድሞውንም ሊጉ ከባድ ሊሆን እንደሚችል ሲተነበይ ነበር። እንደተባለውም እንግዲህ በተለይ ደግሞ የመውረድ ያለመውረድ ትግሉ በጣም ከፍተኛ ነው። ስለዚህ ዘንድሮ የሚወርደው ክለብ 4 በመሆኑ አሁን ያለው የነጥባቸው ሁኔታም ቅድም ያልካቸው የቁጥራዊ መረጃዎችም ያንን ያሳያሉ። ስለዚህ በዚህኛው ደግሞ በዋናነት አሁን ላይ በሊጉ ግርጌ ላይ የሚገኘው ምንም አይነት ጨዋታ ያላሸነፈው አርባ ምንጭ ከተማ ነው። ስለዚህ እሱ የተንሳፈፈ ቡድን ነው ብሎ ማንሳት ማጋነን ሊሆን አይችልም። ስለዚህ ካለው የነጥብ ሁኔታም ወይም ደግሞ እያሳየ ካለው አቋምም በእጅጉ የተቸገረ ያለ ቡድን ነው። የመትረፍ እድሉም በጣም የጠበበ እየሆነ እየመጣ እየተመለከተ ነው ጨዋታዎችን ካለማሸነፍ ጋር በተያያዘ ማለት ነው። ስለዚህ የታሪካዊ ዳራዎች ምን ይላሉ ስለ አርባ ምንጭ ከተማ? ከዚህ በፊት የነበሩት ነገሮችስ ምንድን ናቸው? ለአሁንስ ምን ይነግሩናል የሚለውን ጉዳይ በቀዳሚነት እንመልከት። እንግዲህ ባለፉት 5 ዓመታት የኢትዮጵያ ፕሪሚየር ሊግን የወራጅ ቡድኖች ዳታ ስንመለከት አንድ አስደንጋጭ እውነት ይነግረናል። እንግዲህ ባለፉት 5 ዓመታት በኢትዮጵያ ፕሪሚየር ሊግ ወራጅ ቀጠና ላይ ሆነው የጨረሱ 16 ቡድኖች አሉ። ከነዚህ 16 ቡድኖች 14ቱ ወርደዋል። ይህ ማለት እንግዲህ 87.5 ከመቶ የሚሆኑት ቡድኖች ከሊጉ ተሰናብተዋል። መትረፍ የቻሉት 2 ቡድኖች ብቻ ናቸው። እነዚህም ሐዋሳ ከተማና ሲዳማ ቡና ናቸው። ከዛ ውጪ ያሉት ቡድኖች በሙሉ እንደወረዱ ነው ታሪክ የሚነግረን። እንግዲህ ይህን ታሪክ ስናነሳ እንግዲህ በዚህ ታሪክ ውስጥ ደግሞ ያልተማረው ክለብ አርባ ምንጭ ከተማ ሆኖ እናገኘዋለን። በእነዚህ 5 ዓመታት ውስጥ አርባ ምንጭ ከተማ 2015 ላይ በተመሳሳይ የመውረድ አደጋ ውስጥ ሆኖ ነው የጨረሰው። አንደኛውን ዙር 17 ነጥብ ነው ያመጣው። ከዘንድሮ በጣም
የተሻለ ነጥብ ይዞ ነው አንደኛውን ዙር የጨረሰው። ምንም እንኳ አሁንም አንደኛውን ዙር ለመጨረስ 2 ጨዋታዎች 3 ጨዋታዎች ይቀሩታል። እነዚህን ጨዋታዎች በሙሉ እንግዲህ ቢያሸንፍ እንኳን ሊደርስ የሚችለው ያው 17 ነጥብ ነው የሚሆኑ። ራሱን ታሪክ ራሱን ይደግማል ነው ብለን የምንለው እና 17 ነጥብ ሆኖ የመጨረስ እድል ነው ያለው። ነገር ግን አርባ ምንጭ ከተማ ከዛ ታሪኩ ግን መማር ሲገባው አልተማረም። ዘንድሮም ይበልጥ አሽቆልቁሎ 8 ነጥቦችን ይዞ ነው የጨረሰው። በአማካኝ እንግዲህ እያስመዘገበ ያለው 0.5 ነጥብ ነው። ይህ በጣም እጅግ ደካማ ሊባል የሚችል ነጥብ ሆኖ እናገኘዋለን። እንግዲህ ባለፉት 5 ዓመታት በአብዛኛው 15 ጨዋታዎችና ከዛ በታች ነው የነበሩት። አርባ ምንጭ አሁን እንግዲህ 16 ጨዋታዎችን አድርጎ ያስመዘገበው 8 ነጥብ ብቻ ነው። የተሻለ ብዙ ጨዋታዎችን አድርጓል ማለት ነው በቁጥራዊ ስሌት ስንሄድ። ነገር ግን ያገኘው ነጥብ ግን 8 ነጥብ ብቻ ነው። ስለዚህ ይሄ ታሪካዊ ዳራ የሚያሳይ ምንድን ነው? አንደኛውን ዙር ወራጅ ቀጠና ውስጥ ሆነው የሚጨርሱ ቡድኖች በሁለተኛው ዙር ላይ መሻሻል እንኳ ቢያሳዩ የመትረፍ እድል እንደሌላቸው። ምክንያቱም በሁለተኛው ዙር ላይ ሁሉም ቡድኖች አንደኛው ዙር ላይ ከነበራቸው በተሻለ በተለይም ከወገብ በታች የሚያጠናቀቁ ቡድኖች ነጥባቸውን የማሻሻል ታሪክ ነው ያላቸው። እንዲያውም በአብዛኛው ሁለተኛ ዙር ላይ ያሉ ቡድኖች ናቸው የመቀነስ ነገር የምታይባቸው እንጂ እታች ያሉ ቡድኖች ራሳቸውን በጣም አሻሽለው የሚመጡበት ሁኔታ እንዳለ ነው የሚያሳዩ። በዚህ ምክንያትም ነው እንግዲህ ከ16ቱ ቡድኖች 14ቱ የወረዱት። ስለዚህ በዘንድሮ የውድድር ዘመን ላይም አርባ ምንጭን ለዛሬ የውይይታችን ዋነኛ አጀንዳ አድርገን ብናቀርብም በዚህ ዙሪያ ላይ ያሉ ወልዋሎ፣ መቀሌ ሰባ እንደርታ፣ ወላይታ ዲቻ፣ ኢትዮጵያ መድን ምናምን ጨምሮ እዚህ አካባቢ ያሉ ቡድኖች ናቸው እና እነዚህን ሁሉ ይመለከታል። ስለዚህ አንደኛውን ዙር ወራጅ ቀጠና ላይ ሆኖ መጨረስ በዘንድሮ የውድድር ዘመን ወራጅ የመሆን እድሉ 87 ከመቶ ነው ብሎ መውሰድ ይቻላልና ይህ አደጋ እንግዲህ አርባ ምንጭን ጨምሮ ሌሎች ቢያንስ ወደ 9-8 ያህል ክለቦች ላይ ያንዣበበ ጉዳይ ነው ብሎ መናገር ይቻላል። በእነዚህ ቁጥሮች ተንተርሰንን ካነሳን እንግዲህ በዚሁ ዙሪያ ያሉ ክለቦች ምናልባት በቀጣይ ትልቁ ፈተና ከፊታቸው ላይ ተጋርጧል። ስለዚህ እንዴት ተርፈው ቀጣዩን የውድድር ዘመን ያያሉ የሚለው በእጅጉ የሚጠበቅ ጉዳይ ነው። ምናልባት ከሻምፒዮንነት ፉክክሩ ይልቅ ያለመውረድ የሚደረገው ግብግብና ፉክክር የበለጠ አሁን ትኩረቶቹን እየሳበ ነው የሚገኘው። በተለይ ደግሞ ከታች ያሉት ሲያሸንፉ፣ እነዚህኞቹ ደግሞ ካሸነፉ እየራቁ የሚሄዱበት። ስለዚህ ለመውረድ የሚደረገው ግብግብ በእጅጉ ትኩረትን የሚሻ ነው የሚሆነው። ግን በእነዚህ ውስጥ ደግሞ ከታች ያሉት በተለይ ደግሞ ከወላይታ ዲቻ፣ መቀሌ ሰባ እንደርታ፣ አርባ ምንጭ ከተማን ወልዋሎ ዓዲግራት ዩኒቨርሲቲ ከተመለከት ምናልባት አራቱም በከባድ ደግሞ በተዋረድ ከተመለከት ናቸው። ምናልባት አደጋው ደግሞ ከነሱ ላይ ያው እንደ የዲግሪያቸው ከፍ እያለ የሚመጣበት እድል ነው የሚኖረው። ስለዚህ በደንብ ትኩረትን የሚሻ ጉዳይ ነው። አርባ ምንጭ ከተማ በተደጋጋሚ እንደነዚህ አይነት ነገሮች እየደረሱበት ነው። ዳግም ወደ ታችኛው ሊግ ይወርድ ሆነው የሚለውም በእጅጉ ትኩረትን የሚሻ ነው። ምናልባት ምን አይነት መፍትሄዎች ይኖሩታል፣ በቀጣይስ ምን ይደረጋል የሚለውም በኋላ የምናየው ነው የሚሆነው። እንደው የአርባ ምንጭን ብቻ ቁጥራዊ መረጃዎችን እንመልከት። ቁጥሮች ስለ አርባ ምንጭ ምን ይናገራሉ? ቁጥሮችስ ምን አይነት መልእክት አላቸው አርባ ምንጭ ላይ የሚለውን ጉዳይም እንመልከተው። አዎ በዋናነት ዛሬ አርባ ምንጭን መነሻ አድርገን ስንሰራ ምክንያት ስላለን እንግዲህ ባለፉት 5 ዓመታት ያሉ ቁጥራዊ መረጃዎችን ስናስቀምጥ በአብዛኛው የመውረድ ስጋት ያለው የመጨረሻውን ደረጃ ይዘው የሚጨርሱ ቡድኖች ናቸው። ባለፉት 5 ዓመታት መጨረሻ ላይ ያለ ቡድን አንድም በየትኛውም አጋጣሚ ተርፎ አያውቅም። ለምን ወልዋሎን አላነሳችሁም ብለህ ብትል ሐዋሳ አምና ከመጨረሻው አንድ ደረጃ ከፍ ብሎ በሊጉ መትረፍ ችሏል። ሲዳማ ቡና ሲተርፍ ከወራጆቹ ቡድኖች የመጀመሪያው ላይ ተቀምጦ ነው የተረፈው። ቁጥራዊ መረጃውን ስክሪን ላይ መመልከት ይቻላልና አርባ ምንጭን ስናነሳ በዚህ ምክንያት ነው። በቃ የመጨረሻ ደረጃ ላይ ነው ያለው። ባህሪውም ባለፉት 5 ዓመታት ከነበሩ ቡድኖች ጋር የሚመሳሰል ነው። በስክሪኑ ላይ እንደሚታየው ባለፉት 5 ዓመታት ወራጅ የሚሆኑ ቡድኖች መጨረሻ ደረጃ ላይ ሆኖ ሲያጠናቅቁ አንደኛውን ዙር 7-8-9 ነጥብ ነው የሚያመጡት።
አርባ ምንጭ እዚህ ውስጥ ነው ያለው። ለዚህ ነው አርባ ምንጭ አደጋ ውስጥ ነው፣ ከሌሎቹ በተለየ አርባ ምንጭ አደጋ ውስጥ ነው ብለን ዛሬ አርባ ምንጭን አንስተን የምናወራው። ወደ ቁጥራዊ መረጃዎች ስናልፍ እንግዲህ ባለፉት 5 ዓመታት በኢትዮጵያ ፕሪሚየር ሊግ ላይ መትረፍ የቻሉ ቡድኖች ከወረዱት አንድ ደረጃ ወይም ተንጠልጥሎ ማለፍ ነው የሚባለው። ወደ መደበኛ ትምህርት ስንመጣ ተንጠልጥል ይሄን ያለፍኩት ምናምን ብሎ የምትለው እና ተንጠልጥሎ ሊጉ ላይ የቀሩ ቡድኖች ያስመዘገቡትን ነጥብ ውጤት አማካይ ውጤት ስታይ በጨዋታ 1.16 የሚያስመዘግብ ቡድን በኢትዮጵያ ፕሪሚየር ሊግ ላይ ተንጠልጥሎ የመቆየት እድል አለው። በዚህ ሂሳባዊ ስሌት መሰረት ስንሄድ በዘንድሮ የውድድር ዘመን በሊጉ ላይ መቆየት የሚፈልግ ቡድን ይህንን ነጥብ ማስመዝገብ የሚችል ነው። በዚህ ስሌት መሰረት 44 ነጥብና ከዛ በላይ የሚያስመዘግብ ቡድን በኢትዮጵያ ፕሪሚየር ሊግ ላይ መቆየት ይችላል። አርባ ምንጭ ከተማ እስካሁን ባለው 16 ጨዋታዎች ውስጥ እያስመዘገበ ያለው 0.5 ነው። ከሚያስፈልገው በ0.66 ያነሰ ነው። ስለዚህ ይህን ቁጥር ወዴት ከፍ ማድረግ አለበት? አርባ ምንጭ ከተማ በሊጉ ላይ መቆየት የሚፈልግ ከሆነ ወደ 1.63 ማሳደግ አለበት ማለት ነው። ስለዚህ አርባ ምንጭ ከተማ ከዚህ በኋላ በሊጉ ላይ ለመቆየት በቀሪ 22 ጨዋታዎች 36 ነጥብ ማምጣት አለበት ማለት ነው። በሊጉ ላይ የሚቆይ ከሆነ ይሄን ነጥብ ማምጣት አለ። ይሄ ማለት ወደ ጨዋታዎች ስንመጣ ከ22ቱ ጨዋታዎች 12ቱን ማሸነፍ አለበት እንደማለት ነው የሚቆጠረው። በሌሎቹ ጨዋታዎች ቢሸነፍ እንኳ 12ቱን ካሸነፈ በሊጉ ላይ የመቆየት እድል አለው አርባ ምንጭ። ስለዚህ ይሄ 36 ነጥብ ማለት በኢትዮጵያ ፕሪሚየር ሊግ ላይ ላለመውረድ የሚጫወት ቡድን አካሄድ ሳይሆን ለሻምፒዮና የሚጫወት ቡድን አካሄድ ነው። በቃ ከዚህ በኋላ አርባ ምንጭ ለመውረድ ሳይሆን ሻምፒዮና ለመሆን የሚጫወት ቡድን ባህሪን መላበስ አለበት። ያ ካልሆነ አርባ ምንጭ ከተማ ከሊጉ ይሰናበታል። አሁን በተደረጉ ጨዋታዎች 36 ነጥብ ያመጣለ አይደርሱም አይደል? 32 በቀሪ ጨዋታዎች 3 ጨዋታዎች አሉት። እሱን 36 የመግባት እድል ካለው ሲዳማ ነው ያለው። ስለዚህ ከሲዳማ ቀጥሎ ሊሆን የሚችለው ቡድን አርባ ምንጭ መሆን አለበት ማለት ነው በሁለተኛው ዙር። ይሄ ደግሞ ምን ያህል እጅግ ከባድ ፈታኝ እንደሆነ መረዳት ይቻላል። አሁን ባለው ተጨባጭ ሁኔታ አርባ ምንጭ ከተማ ይሄን ለማስመዝገብ የሚያስችል ቁመና አለው ወይ? የሊጉ አሁናዊ የቲሙ አሁናዊ ቁመና ምን ይመስላል የሚለውን ደግሞ በቀጣይ እንመለከታለን። ዞሮ ዞሮ እንግዲህ ለአርባ ምንጭ ቁጥሮች የሚናገሩትም የስጋቱን መጠን ከፍ የሚያደርጉበት በተለይ ደግሞ እነዛን ነገሮች አቺቭ ለማድረግ እየሄደበት ያለው ርቀት ምናልባት የጎንዮሽ አካሄድ እየሄደ እንዳለ እነዚህኞቹ ቁጥሮች ይናገራሉ። ስለዚህ በቀጣይ የሚደረጉት ጨዋታዎች ላይ ምን ያክል ለቡድኑ ፈታኝ እንደሆኑ አጠቃላይ በስነ ልቦናውም በሁሉም ረገድ በእያንዳንዱ እንቅስቃሴ ውስጥ ላለመውረድን እያሰበ የሚጫወትበት የአንዷ ስህተት መውረዱን የምታፋጥንበት እድል የሚሆንበት አጋጣሚ ስለሚፈጠር ስለዚህ ለአርባ ምንጭ ቀጣዮቹ ጨዋታዎች ከባድ እንደሚሆኑ ይሄኛው ቁጥር በደንብ የሚገልጽ ነው የሚሆነው። ምናልባት አሁናው የቡድኑ እንቅስቃሴ ምን ይመስላል የሚለውን ጉዳይ እናንሳ። በተለይ ከሜዳ ውጭም ከሜዳ ውስጥም ያለውን እንቅስቃሴ በደንብ እንመለከታለን። ሜዳ ውስጥ ያለው የሚታይ ነው። በእርግጥ የቡድኑ እንቅስቃሴ በጊዜው አሰልጣኝ አበባው እየተመራ ምናልባት ውጤቶችን ያመጣል ተብሎ ነበር። አሁንም ያንን ማድረግ አልቻለም። በእጅጉ እየተቸገረ ነው የሚገኘው። ከሜዳ ውጭ ባለው እንቅስቃሴ አመራሮቹም ቡድኑን ለማድረግ እየሄዱበት ያለው ርቀት ምን ይመስላል? የአርባ ምንጭ ከተማ እዚህ መድረስ የአመራሮቹ ሚናስ ምን ነበር የሚለውን ጉዳይ በደንብ እንመልከተው። ምናልባት ቁልፉ ጉዳይ እዚህ ጋር ስላለ አርባ ምንጭ እዚህ ለመድረሱ እነዚህኞቹ ጉዳዮች ወሳኝነት አላቸው።
እንግዲህ ወደ ሜዳው ጉዳይ ስንመጣ እንግዲህ አርባ ምንጭ ከተማ እስካሁን 16 ጨዋታዎችን ተጫውቷል። በእነዚህ ጨዋታዎች ያስመዘገበውን ውጤት ስንመለከት በእርግጥም አዞዎቹ ጥርሳቸው ረግፏል ወይም ደግሞ መንከስ አቁመዋል። ምክንያቱም ባለፉት 16 ጨዋታዎች አዞዎቹ 8 ጨዋታዎችን አቻ ሲወጡ አንድም ጊዜ ማሸነፍ አልቻሉም። 17 ያህል ጎሎች ሲቆጠርባቸው ያስቆጠሩት 5 ጎል ብቻ ነው። ይህ ማለት እንግዲህ አሁን ላይ ጎል ማስቆጠር ለአርባ ምንጭ ከተማ ቅንጦት ነው ብሎ መውሰድ ይቻላል። በቃ ከጎል ጋር የማይተዋወቅ ቡድን ሆኗል አርባ ምንጭ። ይህም አደጋ ውስጥ እንዲገባ አድርጎታል። የአርባ ምንጭ የሜዳ ላይ እንቅስቃሴ ዋነኛ ችግር ወይም አሁን ለሚገኝበት የመጨረሻ ደረጃ ትልቁ ምክንያት ጎል የማስቆጠር ችግር ነው። እንግዲህ በ5 ጨዋታ 5 ጎል ነው ያስገቡት። 16 ጨዋታ 5 ጎል ብቻ ማለት በየ288 ደቂቃ አንድ ጊዜ ነው ጎል የሚያስቆጥረው ይህ ቡድን። ይህ ማለት እንግዲህ በ4 ጨዋታ አንድ ጊዜ ነው ጎል እንደማስቆጠር ማለት ነው። 280 የ3 ጨዋታ ሂሳብ ስትመጣው 270 ደቂቃ ነው። ስለዚህ በየ4 ጨዋታ አንድ ጊዜ ጎል የሚያስቆጥር ቡድን ነው። ይህ ደግሞ በጣም በጣም ከባድ የሚባል ነው። በክለቡ ታሪክም የመጀመሪያው ይመስለኛል። እንደዚህ አይነት የጎል ድርቅ የመታው ቡድን በአርባ ምንጭ ታሪክ ውስጥ አይተን አናውቅም እና ይሄ የመጨረሻ ደካማ የአጥቂ ክፍል ያለው ወይም ደግሞ እንደ ቡድን የማጥቃት አቅሙ ደካማ የሆነ ቡድን ነው ዘንድሮ ይዞ የቀረበው አርባ ምንጭ ከተማ። በዘንድሮ የውድድር ዘመን ለአርባ ምንጭ ከተማ እጅግ መልካም የሚባለው ነገር ቡድኑ ምንም እንኳ በወራጅ ቀጠና ውስጥ ቢሆንም ግን ያንን የማይገልጽ ነገር ያለው የመከላከል አቅሙ ጥሩ እና ተስፋ የሚሰጥ በ17 ጨዋታ በአማካኝ 1 ጎል ነው በጨዋታ የሚቆጠርበት። ይህ ወራጅ ላይ ላለ ቡድን ደካማ ብለህ የምትለው አይደለም። በፍጹም ቲሙን አይገልጽም። የመከላከል አደረጃጀቱ እዛ ጋር ቡድኑ ላይ ጠንካራ የሆነ ነገር አለ። ከዚህ ሌላው አስገራሚው ነገር በአርባ ምንጭ ከተማ ላይ የምትመለከተው የቡድኑ የኳስ ቁጥጥር 52 ከመቶ ነው። ይሄ እንግዲህ በመሪው ደረጃ ላይ ያሉ ቡድኖች አንዳንድ ቡድኖች ላይ የማታየው ነገር ነው። ቲሙ ላይ ያለው ኳስም በደንብ ተቆጣጥሮ መጫወት ይችላል፣ በደንብ መከላከልንም ያውቅበታል። ነገር ግን ጎል ማግባት አይችልም። ስለዚህ አርባ ምንጭ እጅግ በጣም አደጋ ውስጥ ሊባል በሚችል ሁኔታ ነው ያለው። ነገር ግን ደግሞ የመከላከል አደረጃጀቱና የኳስ ቁጥጥሩ ተስፋን የሚሰጥ ነው ብሎ መናገር ይቻላል። ጥሩ የመከላከል አደረጃጀት አለው። ኳስን በደንብ ተቆጣጥሮ መጫወት ይችላል። በአብዛኛ ቢባል በሚችል ደረጃ ብዙ ጨዋታዎችን በኳስ ቁጥጥር የበላይነት ወስዶ ነው የሚጫወተው። ነገር ግን የኳስ ቁጥጥር የበላይነት ግን ሁሌም እንደሚባለው ጎል አይደለም፣ ውጤት አይደለም። ሁለቱ የተከላካይ ክፍሉና የአጥቂ ክፍሉ ባላንስ አለመሆን ምናልባት አርባ ምንጭ ከተማ እዚህ እንዲገኝ ያደረገው ይመስላል። እንደ ተከላካዩ ጥንካሬ ቢሆን ኑሮ አርባ ምንጭን እዚህ ላናገኘው እንችል ነበር። የፊት መስመር ተሰላፊዎቹ የበለጠ ስል ቢሆኑ ኑሮ እነዚህ ነገሮችንና ይገኝ ነበር። ግን በክሬቲቪቲውም ደረጃ ያን ያክል የተዳከመ አርባ ምንጭ ከተማን እየተመለከትን ያለ ነው። ምናልባት ኳስ ሲቆጣጠር እንጂ ወደ ጎል ለመድረስ በሚደረገው ጥረት ውስጥ ከአማካዮች የሚነሱ ኳሶች የጥራት ሁኔታ በደንብ ሰርቪስ አጥቂዎቹ የማግኘት ሁኔታ አጥቂዎቹም በተመሳሳይ ያሉበት አቋም የሚያስደነግጥ ነው። ምንም እስካሁን ጎል ለማስቆጠር የተቸገሩ ያሉበት ነው። ወይ ከባህር ዳር የመጣውን ጄሮም ፊሊፕ እንዲሁም ታምራትም ያን ያክል ብዙ ጎሎችን ያስቆጠሩ አይደለም። ስለዚህ የነሱ ጥሩ አለመሆንም አርባ ምንጭ የሚፈልገውን አይነት ውጤት እንዲያገኝ የተከላካዩን ጥንካሬ አጥቂ ክፍሉ ላይ መድገም አለመቻላቸው አሁን ለሚገኙበት የውጤት አዝቅት ውስጥ ዳርጓቸዋል። ግን ያንን ማስተካከል ምናልባት ወደ ኋላ እናነሳዋለን። ያ ሊያድናቸው የሚችልበት እድል ሊኖር ይችል ይሆናል። የተከላካዩን ጥንካሬ ወደፊት መድገም የሚችሉ ከሆነ ከዛ በተጨማሪ ደግሞ ምናልባት የሜዳውን እንቅስቃሴ የኛውን የሚታይ እንቅስቃሴ ስለሆነ
ካነሳን አጠቃላይ ከሜዳ ውጭ ያለው እንቅስቃሴስ ምን አይነት አበርክቶ አለው? አሁን ላለው የአርባ ምንጭ ከተማ እንቅስቃሴ የሜዳው እንቅስቃሴ አንዳንዴ የውጭ የአስተዳደራዊ ጉዳዮቹ ነጸብራቅም የሚሆኑበት አጋጣሚ ይፈጠራልና ከሱ ጋር በተያያዘ ያለውን የአስተዳደራዊ ጉዳዮችን ከሜዳ ውጭ ያለውን የአርባ ምንጭ ከተማን ሁኔታም እንቃኘው። ምንም ጥያቄ የለውም። ምንጊዜም የአንድ ቡድን የሜዳ ላይ እንቅስቃሴ ሲበላሽ መሰረት ሊሆን የሚችለው ከሜዳ ውጪ ያለው አካሄድና አሰራር ነው። በአርባ ምንጭ ከተማ እግር ኳስ ክለብ ውስጥ ካሁን ቀደም አንድ ፕሮግራም ሰርተን ነበርና እዛ ላይ የተናገርናቸው ነገሮች በሙሉ ለክለቡ አሁናዊ ሁኔታ ምክንያቶች ናቸው። በአርባ ምንጭ ከተማ እግር ኳስ ክለብ ውስጥ የስራ ነጻነት የለም። ጣልቃ ገብነቶች ይበዛሉ። እግር ኳሱን በእውቀት በመምራት ላይ ክፍተቶች አሉ። የግል ፍላጎቶች ከክለቡ ፍላጎቶች ይበልጣሉ። እነዚህ ጉዳዮች ለዛሬው አርባ ምንጭ ከተማ እዚህ ደረጃ መድረስ ምክንያቶች ናቸው። ቡድኑ አሁን ላይ የጎል ድርቅ መጥቶታል ብለን ስንል እዛ አካባቢ ላይ መሰራት ያለባቸው ስራዎች አልተሰሩም ማለት ነው። ከዝውውር ጋር በተያያዘ ትልቅ ክፍተት ነበር። በዝውውር ሂደቱ ውስጥ ላይ የክለቡ ጥቅም ሳይሆን ሲቀድም የነበረው የግለሰቦች ጥቅም ነው። ግለሰቦች አሁንም በድፍረት እናገረዋለሁ ከክለቡ በላይ ተጠቅመዋል። አሁንም አዛኝ ቅቤ አንጓች ነው የሚባሉት መስለው ክለቡን እያተራመሱ ያሉ ውስጡ ሆነው አሉ። አሁንም በአሰልጣኝ አሰላለፍ ውስጥ እየገቡ በፊት ላይ አቅም አልነበራቸውም። አሁን አሰልጣኝ ከተለወጠ በኋላ አሁንም ያለው አሰልጣኝ በነጻነት እንዳይሰራ እየተደረገ እንደሆነ መረጃዎች እየወጡ ነው። ስለዚህ ከክለባቸው በላይ የግል ጥቅማቸውን ፍላጎታቸውን ያራምዱ አካላት የፈጠሩት ችግር ክለቡን እዚህ አዘቅት ውስጥ እንዲገባ አድርጎታል። ይህን መካድ አይቻልም። ሰሞኑን ባቀረብነው ፕሮግራም ላይ የክልሉ ከፍተኛ ባለስልጣኖች ሳይቀሩ ጉዳዩን በቀጥታ ተከታትለውታል፣ ሰምተውታል። ከዛ በመነሳት ግን አሁንም ለማረም ከመሄድ ፋንታ ራስ ማዳን ውስጥ የተገባበት ሁኔታ እንዳለ ተመልክተናል። ሰሞኑን ከትላንት በስቲያ ቡድኑ የመጨረሻውን ጨዋታ በሽረ እንዳስላሴ ከተሸነፈ በኋላ በኢትዮጵያ እግር ኳስ ታሪክ ይመስለኛል የመጀመሪያው ስብሰባ በአርባ ምንጭ ክለብ ውስጥ ተደርጓል። ምሽት 1 ሰዓት ተኩል ላይ የተጀመረ ስብሰባ ሌሊት 8 ሰዓት ተኩል ነው የተጠናቀቀው። የክለቡ ከፍተኛ ባለስልጣን ወይም ደግሞ የክልሉ የከተማው ከንቲባ ሰብሳቢነት መጀመሪያ ከተጫዋቾቹ ጋር ቀጥሎ ከአሰልጣኝ ቡድኑ ጋር ሰፊ ጥልቅ የሆነ ውይይት ተካሂዷል። በዚህ ውይይት ላይ በርካታ ጉዳዮች ተነስተዋል። ምንም እንኳ ክቡር ከንቲባ አንዳንዴ በስሜታዊነት መድረኩን የተቆጣጠሩበት ሁኔታ ቢኖርም ነገር ግን ተጫዋቾች ሳይወዱ በግድም እንዲናገሩ ተደርገዋል። በዛ ላይ የክለቡን ችግር ተናግረዋል ተጫዋቾቹ። ነገር ግን አሁንም ያን ችግር ሰምቶ ከመሄድ ፋንታ እስከ ዛሬ የት ነበራችሁ? ዛሬ ለምን ይህን ትናገራላችሁ? እስከ መባል የተደረሰበት ሁኔታ እንዳለ መረጃዎች ደርሰውኛል። ብዙ ዝርዝር ጉዳዮች አሉ። ዛሬ ላይ እሱ ላይ ብዙ ማተኮሩ ክለቡ ካለበት ሁኔታ አንጻር አስፈላጊ ስላልሆነ ነው። በዛ ጉዳይ ውስጥ በነገራችን ላይ ችግሮች እየተነሱ ሲሄዱ እሳቸው ያሉትን በቀጥታ መድገሙ ለቦታው ካለኝ ክብር አንጻር መናገሩ አስፈላጊ ባይሆንም ነገር ግን በዛ ጉዳይ ላይ የኛን ፕሮግራም በሌላ መልኩ ተርጉመው የተናገሩበት ሁኔታ አለ። አንድ ባለስልጣን ተሰድበናል፣ ተዋርደናል አይነት ንግግር ተናግሯል። ግን እኛ ማንንም ለማዋረድም ለመስደብም እዚህ ቦታ ላይ አልተቀመጥንም። አሁንም እንዲገነዘቡልን እንዲረዱልን ምን ፈልገው ጉዳይ ይሄ ነው። እኛ አርባ ምንጭን የማዳን ስፖርቱን የመጠበቅ ስራ ነው የሰራን። አሁንም ወደፊትም ይሄንን አጠናክረን እንቀጥልበታለን። መረጃዎች ለምን ወጡ
ብሎ በየስብሰባው መፎከር ማስፈራራት ምንም አይጠቅም። መረጃው እውነት ነው አይደለም ማጣራት ነው። ከሆነ ተቀብለ መስራት ነው። ካልሆነ ደግሞ ልክ አይደላችሁም ብሎ እኛን መጠየቅ መክሰስ ይቻላል። ዋናው ነገር እኛም ሆነ እነሱ የምንሰራው ለስፖርቱ፣ ለክለቡ መልካም ስም፣ ለክለቡ ውጤት ነው የምንሰራውና በዛ አንጻር ቢረዱት ከክለቡ ስራ አስኪያጅ ጋር የተፈጠረው አሁንም በእኛ ፕሮግራም ምክንያት የተፈጠረው አለመግባባት የክለቡ ስራ አስኪያጅ ቁልፉን ሰጥቼ እሄዳለሁ እስከ ማለት የደረሱበት ሁኔታ ደርሶናል አሁንም እና እሱ አሁንም ለክለቡ የሚጠቅመው ነገር የለም። በትክክል ምንድነው የተሰራው ብሎ ግን መፈተሽ አሁንም ያስፈልጋል። አሁንም ጣልቃ ገብነቶች አልቆሙም። ከኛ ፕሮግራም በኋላ የውጭ ተጫዋቾች ጉዳይ አሁን ድረስ የሚያነጋግር ጉዳይ ነው። በአርባ ምንጭ ከተማ በተለይ በዝውውር ሂደት ውስጥ የነበሩ ነገሮች ግልጽ አይደሉም። የመጡት ተጫዋቾችም እንዴት ነው አርባ ምንጭ ከተማ ሊጠቅሙት የሚችሉት ነገር የሚለው ነገር በደንብ መገምገም ያለበት ጉዳይ ነው። ከዛ ጋር በተያያዘ በተለይ አስፈራሚ ኮሚቴው አሁንም በደንብ መፈተሽ ይኖርበታል። ምክንያቱም ሜዳ ላይ እየታየ ያለው ነገር ያ ነው። ምን አይነት ተጫዋቾችን ያስፈረምነው ምን አይነት ውጤት ያመጡልናል የሚለው ጉዳይ ላይ በደንብ መታየት ያለበት ጉዳይ ስለሆነ አሁን ላለው አርባ ምንጭ ከተማ ውድቀቱ ያኛው የበለጠውን ድርሻውን ይዛል። በተለይ ተጫዋቾች በሚፈርሙበት ሰዓት የተጫዋች ፊርማ ምን አይነት ተጫዋቾችን ማመጣው በሚለው ጉዳይ ላይ ያ ስህተት ከሆነ ሜዳ ላይ የሚመጣው ነገር ጥሩ ላይሆን እንደሚችል መገመት ብዙም ያዳግት ነገር ስላልሆነ ስለዚህ ያን ነገር ቆም ብሎ ማሰብ ይጠበቅባቸዋል። በተለይ ከተጫዋቾች የዝውውር ጋር በተያያዘ ቅድም እንዳልካቸው በተለይ ዜጋ ተጫዋቾች ጋር በተያያዘ ምን አይነት ዜጋ ተጫዋቾች ነው የመጡት፣ ምን አይነት ግልጋሎት ነው ለቡድኑ እየሰጡ ያሉት የሚለው ነገር በደንብ መታሰብ ያለበት ጉዳይ ነው። አሁን ላይ የመጡ ዜጋ ተጫዋቾች በሙሉ ክለቡን እየጠቀሙት ለምሳሌ ቀደም ሲል አሰልጣኝ በረከት ደሙ በነበረበት ወቅት ላይ የክለቡን የግብ ጠባቂ ስፍራ እየገለገለ የነበረው ጽዮን መርድ ነው። ነገር ግን አሰልጣኝ ከተቀየረ በኋላ ግን የውጭው ዜጋ በረኛ እንዲገባ ተደርጓል። ቀደም ሲል እንደነገርኩ አርባ ምንጭ ከተማ በመከላከል ረገዱ ጠንካራና ጥሩ ሊባል የሚችል ቡድን ነው ነበር። ስለዚህ ጠንካራ ነው ሲባል ግብ ጠባቂውንና ተከላካዮቹን የአማካይ ተከላካዮቹን ይጨምራል አይደል? በዚህ ሂደት ውስጥ ሚና ያላቸው። ስለዚህ እነዚህ ልጆች ጥሩ ናቸው፣ እነሱ ጋር ችግር የለም፣ ክፍተት የለም። ነገር ግን ለአመራሩ አሁንም ቅርብ የሆኑ ሰዎች መጫወት አለባቸው በሚል እሳቤ ግን አበባ ቡጣቆ ከያዘ በኋላ የውጭው ግብ ጠባቂ እንዲሰለፍ ተደርጓል። ሌሎች ተጫዋቾች መጥቶ አሰላለፍ ውስጥ እንዲገቡ ተደርገዋል። ሌላም ነገር ተፈጥሯል። አሰልጣኝ አበባ ቡጣቆ ምንም የሚፈረድበት አሰልጣኝ አይደለም። ገና ወጣት ጀማሪ ብዙ ልምድ የሌለው አሰልጣኝ ነው። ነገር ግን በዚህ አሰልጣኝ ላይም ይሄንን ክፍተት ተጠቅመው ግን ጣልቃ ገብነቶች ነበሩ። ተጫዋቾቹ በይፋ አሰልጣኙ ለቡድኑ አይመጥንም ብለው ተናግሯል። በዚህ ስብሰባ ላይ ሁሉም በይፋ በግልጽ ነው የተናገሩት። የክለቡ ሌሎች አመራሮች በየጊዜው ቡድኑ ያለበትን ሁኔታ የቡድን መሪውን ጨምሮ ሪፖርት ያደርጉ ነበረ። ሲፈጸም ነበር ይሄ ነገር። ነገር ግን አመራሩ ምንም አልወሰንም። አሁንም 6 ጨዋታ ሙሉ ታግሰዋል። ተስፋ አይተናል ይላሉ። ተስፋው ምንድን ነው? ተስፋው እኮ ማሸነፍ ነው ለአርባ ምንጭ። አርባ ምንጭ አሁን 8 ጨዋታ ተጫውቶ 8 ጊዜ እኩል ከሚወጣ 4ቱን ተሸንፎ 4ቱን ቢያሸንፍ እኮ የተሻለ ነጥብ ነው የሚኖረው። ስለዚህ አቻ መውጣትን እንደ ተስፋ ነው እንደ ጭላንጭል ስላየን ነው ያስቀጠል ነው ብለው ነው ያሉት ተጫዋቾቹ ሲጠይቋቸው። አቻ መውጣት እንዴት የውጤት ጭላንጭል ይሆናል? አቻንማ በረከት እያለም እኮ አቻ ይወጣ ነበር። ምንድነው ለውጡ? ምንድነው አበባው ላይ ያየው ጭላንጭል? ስለዚህ በረከት ለነሱ አልተመቸም፣ አበባው ለነሱ ተመችቷል ማለት ነው። ለቡድኑ ውስጥ የተመቸው ማን ነው? ለክለቡ ነው እኮ መታሰብ ያለበት አይደለም። ስለዚህ እዛ ስብሰባ ላይ ተጫዋቾቹ አፋጠው ሲጠይቋቸው ያሉት ይሄ ነው። ሁለተኛ ነገር አሁንም መታሰብ ያለበት አሁንም አርባ ምንጭን ለማዳን የሚደረግ ጥረት ካለ መደረግ ያለበት ክለቡ ለተጫዋቾቹ ቃል የገባውን መፈጸም አለበት። ግዴታውን ሳይፈጽም መብቱን መጠየቅ አይችልም። ክለቡ 2016 ወደ ኢትዮጵያ ፕሪሚየር ሊግ ማለፉን ሲያረጋግጥ መሬት እሰጣችኋለሁ ብሏል ለተጫዋቾቹ። እስከ ዛሬ ድረስ ይሄ ነገር አልተፈጸመም። እንግዲህ ይህን ጉዳይ በዋናነት የሚከታተሉት ባለስልጣኖች በዚህ ኮሚቴ ውስጥ አሉ።
በዚህ በክለቡ አመራር ውስጥ አሉ። ለምንድን ነው መፈጸም ያልተቻለው? ካልተቻለም ደግሞ ሌላ መፍትሄ የለም ወይ? የልጆቹ እንትን ለመፈጸም አንድ የቡድኑ ትልቅ አጥቂ አህመድ ሁሴን እዚህ ክለብ ውስጥ ነበር። ለምን ጥሎ ወጣ? አዎ ክቡር ከንቲባውን ጨምሮ አህመድን ለማስቀረት ትልቅ ጥረት አድርገዋል። ነገር ግን በመጨረሻ ላይ ግን ተጫዋቹ ጥሏቸው ነው የሄደው። ሲሄድም ይዞት የሄደው ነገር አለ። ክለቡን አደጋ ውስጥ ጥሎ ይዞት የሄደው ነገር አለ። ስለዚህ አንዱን ልጅ አንዱን የእንጀራ ልጅ ስታደርግ ክለብ የሚሆነው እንደዚህ መበታተን። ስለዚህ ሁሉንም በኩል አይን ማየት ለእግር ኳስ ያስፈልጋል። እግር ኳሱ በእውቀት አይመራም ብለን ስንል እነዚህና ሌሎች ምክንያቶች ስላሉ በደንብ በተለይ ደግሞ የአሰልጣኝ ቅጥሩ ጋር ተያይዞም ልክ ያልሆኑ ነገሮች እንዳሉ በደንብ ትመለከታለህ። አሰልጣኝ በረከት ውጤት አጥቷል ተብሎ እየተሰናበተ አሰልጣኝ ነው። ስለዚህ በሱ ምትክ የመጣው ምናልባት በጊዜያዊነትም ቢሆን እንኳን አሰልጣኝ አበባው ቡጣቆን ነው ያመጡት። እንግዲህ አበባው ቡጣቆን እኛ የምናውቀው በተጫዋችነት ዘመኑ ጥሩ ተጫዋች እንደሆነ ነው እንጂ በአሰልጣኝነት ዘመኑ ጥሩ መሆንና አለመሆኑን የምናውቀው ነገር አይኖርም። አሁን አበባውን እኔ በግሌ በጣም የምወደው ተጫዋች ነው። በተጫዋችነት ዘመኑ በጣም የምወደው ተጫዋች ነው። ግን በአሰልጣኝነት ዘመኑ ለእንደነዚህ አይነት ቡድኖች አሰልጣኝ ይሆናል ወይ? አሁን ባለው በተለይ አርባ ምንጭ ከተማ ውጤት ይፈልጋል። ውጤት ኢሚዲየትሊ ውጤት የሚፈልግ ቡድን ነው። ምክንያቱም ውጤት አጣ ብሎ አሰልጣኝ ያባረረ ነው። ስለዚህ በአፋጣኝ ከአውራጅ ቀጠናው የሚያወጣው አሰልጣኝ ልምድ ያለው አሰልጣኝ ያስፈልጋል እንጂ ምንም አይነት ልምድ የሌለውን አሰልጣኝ አምጥተህ እዚህ ቦታ ላይ አድርገህ ምን አይነት ውጤት ነው የምትጠብቀው የሚለውም ነገር በእጅጉ የሚያነጋግር ጉዳይ ነው። አሁን ጊዜው አሰልጣኝ ብለው ነው የቀጠሩት፣ ግን ከ6 ጨዋታዎች በላይ አልፈዋል። ስለዚህ አሁንም አሰልጣኝ ለመቅጠር ምንም አይነት ፍላጎት የላቸው፣ እንቅስቃሴው ውስጥ የሉበትም ማለት ነው። ስለዚህ እንደዚህ አይነት ነገሮቹ በደንብ አሁን አርባ ምንጭ ከተማን ለማትረፍ በሚደረገው ሂደት ውስጥ ጥላ የሚያጠሉ ነገሮች ናቸው። ስለዚህ እኔ ለአርባ ምንጭ ከተማ ቢሆን ብቻም ሳይሆን ለአበባው በራሱ ለራሱ ኬረር ራሱ ብዙ እንትን የሚሉ ነገሮች እንዳሉ ይሰማኛል። እዛ ቦታ ላይ ሲሆን አሁን በእነዚህ አይነት ሂደቶች ለሱ ትልቅ ነገር ሊሆን ይችላል። ወዳው መጥቶ እዚህ ፕሪሚየር ሊግ ላይ ማሰልጠን ምናልባት ትልቅ ነገር ሊሆን ይችላል። ግን ከሚያስፈዘገው ውጤትና ቡድኑ ካለበት አደጋ አንጻር በእንደዚህ አይነት ሁኔታ ውስጥ እዚህ ቦታ ላይ መሆን ደግሞ ለሱም ለራሱ ብዙ እንትን የማይሉ ነገሮች ኖሮ ይችላል። ከዚህ ከአሰልጣኝ ቅጥር ጋር ተያይዘው እውነት ለመናገር አመራሩ ዝም ብሎ ተቀምጧል ብሎ ማለት አይቻልም። ጥረት እያደረጉ እንደሆነ እነሱ ባመኑት ከተጫዋቾቹ ጋር በነበረው ውይይት ላይ ተናግረዋል። ጥረት እያደረግን ነው። እንዲያውም በጣም ተቆጥተው አንድ አመራር እስኪ አንተ ተነስ ተናገር እስኪ ጠቁመው ብሎ ተጫዋቹን አፋጠጡታል። ጠቁም አንተ ሲባል ያው ተጫዋቾች ስራቸው ስላልሆነ ውስጣቸው አሁን መጠቆም ብጠቁም ግን እንደዚህ ይሆናለሁ የሚል ስሜት ስላላቸው አይናገሩም። ውስጣቸው ግን ማን ቢመጣ ለቲሙ ጥሩ እንደሆነ ያውቃሉ። ግን ብንናገር ግን ነገ በሌላ ነገር እንፈረጃለን የሚል ስሜት አለ እነሱ ጋር ብቻ ጠቅላላ እግር ኳስ ተጫዋቾች ላይ እና ተጫዋቹ እንዲህ ሲያመነጥ አየህ አይደል እኛም የተቸገርነው እንደዚህ ነው ተረዱን። እኛም አሰልጣኝ ለማምጣት ፈልገን ነገር ግን ማንን እናምጣ የሚለው ነገር ጨነቀን አጣን አሉ። አሁን ይሄ እንግዲህ የሚያሳይ እግር ኳሱን አንዳንድ ጊዜ የመረዳት ማወቅ ይፈልጋል። ገብቷል። አመራርነት ቦታ ላይ ስትመጣ እነዚህ አይነት ሁኔታ ቢያጋጥመን እንዴት ነው የምንወጣው የሚለውን ነገር ማሰብ ያስፈልጋል። እነዚህ ሰዎች አሁን እነሱ እንደሚሉት አሰልጣኝ ካጡ በረከትን ለምን ታነሳለህ? ምንም ይሁን ምንም በረከት ከአበባው የተሻለ ቲሙንም ያውቀዋል። በጊዜ በቆይታ ደግሞ የሚለወጥ ነገር ይኖራል። ስለዚህ በረከት ለዚህ ክለብ አይመጥንም ብለህ ብትል እንኳ በረከትን የምትፈልገውን አሰልጣኝ እስክታገኝ በረከትን አቆይተህ ከዛ በኋላ ስታገኝ ታሰናብታለህ እንጂ ምንም ነገር ለሌለው ሰው ቲምን መስጠት ማለት ምን ማለት ነው? ለዚህ ውጤት አሁን ለዚህ 6 ጨዋታ ለተመዘገበው ውጤት ማን ነው ተጠያቂ? አመራሩ ይህን ማሰብ አልቻለም። ነገር ግን እዚህ ጋር ያለችው ነገር ቅድም እንዳልኩ ከመድረክ ጀርባ የተሰራው ስራ እንዳይጋለጥ ሲባል ግን በረከትን ማሸሽ ተፈለገና በረከትን አሸሹት። ቅድም አልነግርህም ስለ የነበረው ነገር በረከትን ከመሬት አንስተን እዚህ አሳውቀን እሱ ግን በሚዲያ አሰደበን እያሉ ሲናገሩ ነበር።
በእርግጠኝነት አሁን በረከትን እኔ እዚህ አምጥቼው ኢንተርቪው ባደርገው ብዙ ታሪክ ደግሞ ሊናገር ይችላል። እሱም ይዞት የተቀመጠው ነገር ይኖራል። ስለዚህ ይሄ የሚያሳይ ከጀርባ ብዙ ነገሮች እንዳሉ እና ራስ የማዳን ነገር ግለሰብን የማዳን ሩጫ ላይ እንዳሉ የሚታይ ነገር ነው እዚህ ጋር። በዚህ ውስጥ ግን ይሄ ክለብ ብዙዎች የሚወዱት ብዙዎች ብዙ ነገር የሆኑለት ክለብ ግን እየጠፋ ነው። ስለዚህ አሁን የግል ሽኩቻው ቆሞ ክለቡን ማዳን ላይ ትኩረት ቢደረግ የተሻለ ይሆናል። የኛ የዛሬ የፕሮግራማችን ዋነኛ ዓላማም አርባ ምንጭ ከተማን እንዴት በሊጉ ይቆይ የሚለውን ነገር ማሳየት ማሳሰብ ነው። ዞሮ ዞሮ ዋናው ነገር ይሄኛው ነው። የአርባ ምንጭ ከተማን አፋጣኝ የሆነ መፍትሄ ስለሚያስፈልገው ያንን የማድረግ ግዴታ ኃላፊነት ይኖርባቸዋል። ስለዚህ ሌላው ይሄ አሁን የመወነጃጀሉ ነገር ምናልባት ለአርባ ምንጭ ከተማ ምንም የሚፈይደው ነገር ሊኖር አይችልም። ስለዚህ ወደ መፍትሄው መምጣት ምናልባት በቀጣይ ባሉት 22 ጨዋታዎች ላይ አርባ ምንጭ ከተማ ስንት ነጥቦችን ሰብስቦ ወደ ፕሪሚየር ሊጉ የመቆየት እድል ይኖራል የሚለው ነገር በደንብ መታሰብ አለበት። በዚህ ወደ መፍትሄው እንሂድ። ምናልባት አመራሮቹ ላይ ማድረግ ያለባቸው ነገሮች አሁን ላይ ያለውን በተለይ አፋጣኝ የሆነ የአሰልጣኝ ቅጥር ቡድኑ ያስፈልገዋል። ምናልባት በጊዜው አሰልጣኙ ይህን ያክል 6 ጨዋታዎች ላይ የተመዘገቡት ውጤት ያን ያክል አመርቂ ናቸው ብሎ ለመናገር ከባድ ነው የሚሆነው። አፋጣኝ ውጤት ለሚፈልግ ቡድን በ6 ጨዋታዎች የተመዘገቡት ውጤት ያን ያክል ብዙም እዚህ ገባ የሚባሉ ውጤቶች አይደሉም። ስለዚህ የአርባ ምንጭ ከተማን ለማትረፍ ከተፈለገ ምናልባት አሰልጣኝ ቅጥር በደንብ የሚፈልግ በደንብ ደግሞ ያሉትን ነገሮች ቅድም በተለይ ለተጫዋቾች የተገቡ ቃል ካለ ያን የመፈጸም ግዴታ ምናልባት እንደነዚህ አይነት ውጤት ያጣ ቡድን ላይ እንደነዚህ ኢንሴንቲቮች በደንብ መሰጠት ይኖርባቸዋል። ለማበረታታት በደንብ ቲሙን በሞራል ከፍ ለማድረግ እንደነዚህ አይነት ነገሮች እንደውም የድሮውን አይደለም አሁን የሚገቡ ነገሮች በደንብ ሊኖሩ ይገባል። ምክንያቱም ቡድኑ እየተሸነፈ ሲሄድ በሞራልም ሳይኮሎጂካልም የተጎዳ ቡድን ነው የሚሆነው። ውጤት ሲታጣ ቡድኑ ውስጥ ደስ የማይል ድባቦች ይኖራሉ እዛ ቡድን ላይ። ስለዚህ የአመራሮቹ ቀጣይ የቤት ስራዎች የሚሆኑት እንደዚህ አይነት ነገሮችን የማስተካከል ግዴታ ይኖርባቸዋል ብዬ አስባለሁ። እንግዲህ ተስፋ በቁጥር አይለካም አይደል? ነገር ግን በሜዳ ላይ በሚፈስ ላብ ግን ይረጋገጣልና አሁን ላይ አርባ ምንጭ ከተማ ከሊጉ ለመቆየት እንግዲህ እስካሁን በገለጽኩልህ ታሪካዊ ዳራ፣ ወቅታዊ ቁጥራዊ መረጃዎች እና የቡድኑ አሁናዊ ሁኔታ አንጻር ታሪክን መቃወም፣ ቁጥራዊ መረጃዎችን ማሸነፍና ራሱን እንደ አዲስ መፍጠር ይኖርበታል ብዬ አስባለሁ። ለዚህ ደግሞ ትልቁን ሚና ወይም የአንበሳውን ድርሻ አሁንም የሚጫወተው የክለቡ ስራ አመራር ቦርድ ነው። ከሱ ብዙ ይጠበቃል ብዬ አስባለሁ። በዋናነት እንግዲህ በቀዳሚነት ቡድኑ አሰልጣኝ ያስፈልገዋል። በሊጉ ልምድ ያለው በተለይ የቡድኑን የተበታተነ አመለካከት ወደ አንድ የሚሰበስብ ብቃት ያለው አሰልጣኝ መቅጠር ለዛሬ ለነገ የምትለው ጉዳይ አይደለም። አፋጣኝ እርምጃ ያስፈልገዋል። አሁን አሰልጣኝ አበባ ቡጣቆ ቡድኑን ከያዘው በኋላ የተለያየ መንፈስ በቡድኑ ውስጥ ተፈጥሯል። በአሰልጣኙ ብቃትና ችሎታ ላይ ጥያቄ የሚያነሱ፣ በዲስፕሊን ጉዳይ ላይ ጥያቄ የሚያነሱ፣ በግንኙነት ላይ ጥያቄ የሚያስነሱ ምናምን ጉዳዮች ተፈጥሯል። በአስተዳደራዊ ጉዳዮች ላይ ምናምን። ስለዚህ እነዚህን የተበታተነ አመለካከት ወደ አንድ ማምጣት ያስፈልጋል። ቅድም እንደነገርኩልህ አርባ ምንጭ ከተማ ከዚህ በኋላ በሊጉ ለመትረፍ የሻምፒዮና አካሄድ መሄድ ይጠበቅበታል። ስለዚህ ይሄንን ሊያስኬድ የሚችል አሰልጣኝ ያስፈልገዋል። የአሰልጣኙ ስራ ትልቅ የቤት ስራ ነው። አሁን የሚመጣው አሰልጣኝ ይሄን ቡድን ካላተረፍክ አትችልም ብለህ ልትደራደረው አትችልም አይደለ? በአብዛኛው ቁጥራዊ መረጃዎች የሚያሳዩት አርባ ምንጭ ከተማ 90% ሊባል በሚችል ደረጃ የመውረድ
እድል እንዳለው የመትረፍ እድሉ በጣም ውስን። ስለዚህ በዚህ ሁኔታ ላይ አሰልጣኙን እንደገና አስጨንቀ ልታመጣ የምትችልበት ግራውንድ ይኖራል ብዬ አላምንም። እንዲህ ከተባለም እሺ ብሎ የሚችል አሰልጣኝ ይኖራል ብዬ አላስብም። በተስፋ ውስጥ ግን ተስፋ ነው ያለው አርባ ምንጭ። ስለዚህ ያንን ተስፋ መሰረት አድርጎ ሊሰራ የሚችል ማትረፍ የመጀመሪያው ጉዳይ ይሆናል። ማትረፍ የመጀመሪያው ጉዳይ ነው። ሁለተኛው ጉዳይ ግን መሆን ያለበት የክብር ሞት መሞት የሚባል ነገር እኮ አለ አይደል እንዴ? ይሄ ቡድን ከዚህ በኋላ ከዚህ በባሰው ሁኔታም እየተዋረደ እየወደቀ ዳግም ህልውናውን አደጋ ውስጥ በሚከት ሁኔታ መውረድ የለበትም ከሆነም እኮ። ስለዚህ ጥሩ ተሸናፊ ተስፋ አስቆራጭ እንዳይሆን የበለጠ ታች ሞርዶ ተስፋ አስቆራጭ እንዳይሆን ብቻ ሳይሆን ለወደፊቱም አደጋ የሚፈጥር ሁኔታ ነው የሚፈጠረው። ስለዚህ ያንንም መከላከል አንድ ትልቅ እርምጃ ነው። እኔ እስከዚህ ድረስ ነው የማየው። ብዙዎችም ይህንን ይጋሩኛል ብዬ አስባለሁ። ስለዚህ በእግር ኳስ ጥሩ ተሸናፊ መሆን፣ ለሊጉ ድምቀት መሆን ይጠበቅበታል። የሊጉን ክብር መጠበቅ አርባ ምንጭ ይጠበቅበታል። አሁን የራሱን ብቻ ሳይሆን የሊጉን ደረጃ ክብር የሚጠብቅ ቡድን መሆን አለበት። ስለዚህ አንዳንድ የክለቡ አመራሮች ከዚህ በኋላ አሰልጣኝ ብናመጣስ እንተርፋለን ወይ የሚል ነገር ሲያነሱ፣ እንደዚህ አይነት ስሜት ሲያሳዩ ነበር። ይሄ ትክክል አይደለም። በሊጉ ውስጥ ዋንጫ የሚያነሳው እኮ አንድ ቡድን ለሚያነሳው ዋንጫ እኮ ነው ሀያት ክለብ የሚወዳደሩ አይደል እንዴ? ስለዚህ አንድ ቡድን እንደሚያነሳ ከታወቀ ሌሎቹ ለምን ይወዳደራሉ? ስለዚህ መውረድም የውድድሩ አንዱ አካል። ስለዚህ በመውረድ ውስጥ ግን ጥንካሬዎች አሉና አርባ ምንጭ በሊጉ ለመቆየት አንድ ትልቅ ተጋድሎ ማድረግ አለበት። ሁለተኛ የሊጉን ደረጃ ለመጠበቅም ኃላፊነት አለበት። ሶስተኛ የአካባቢውን ማህበረሰብ ሞራል ክብርም የመጠበቅ ግዴታ አለበት ይህ ክለብ። ስለዚህ እነዚህን ታሳቢ አድርጎ መንቀሳቀስ ከክለቡ ስራ አመራር ቦርድ ይጠበቃል። ምንም ሆነ ቡድን ይሄ ቡድን አመቱን ይጨርሳል አይደል? ውድድሩ ላይ ይሳተፋል። ስለዚህ እስከተሳተፈ ድረስ ወጪ እስካወጣ ድረስ እስከ መጨረሻዋ ደቂቃ ድረስ ተጋድሎ ማድረግ አለበት። ሙሉ ለሙሉ ተዘግቷል ብሎ ማንሳትም አይቻልም። ምናልባት የሚወድቅበት እድልም ተስፋ ተዘጋም 100% ይወርዳል አይልም ቁጥራዊ መረጃዎቹ። ስለዚህ ተስፋውን እስከ መጨረሻዋ ደቂቃ ድረስ መታገልና ክብሩን ማስጠበቅ መቻል አለበት። የክለቡን ክብር የክለቡን መልካም ስም መጠበቅ መቻል አለበት። እነከሌ ሲወርዱ እኮ አርባ ምንጭ የሚል ነገር እንዳይነሳ የማድረግ ኃላፊነት አለበት። ክትትሉ፣ ቁጥጥሩ የስራ አመራር ቦርዱ ካሁን በኋላ የበለጠ ተጠናክሮ መቀጠል መቻል እንዳለበት ነው የማምነው። ተስፋ የለውም ማለት አይቻልም። ከዚህ በፊት ቀደም ሲል እንደነገርኩ አምና ሐዋሳ ከተማ ስንተኛ ነበር? 17ኛ ነበር አይደል? ከ17ኛ ደረጃ ተነስቶ ስንተኛ ሆኖ ጨርሷል? 3ኛ ሆኖ ጨርሷል። ለምን ታዲያ አርባ ምንጭ ይህን ማድረግ አይችልም? ሲዳማ ቡና 2013 ላይ በተመሳሳይ 11ኛ ነው ደረጃ ላይ ሆኖ 11ኛ ደረጃ ላይ ሆኖ ከዛ ተነስቶ በሊጉ ላይ መቆየት ችሏል። ስለዚህ የማይቻል ነገር የለም። እንዲቻል ግን ቁርጠኝነት ይፈልጋል። አርባ ምንጭ ሐዋሳ ከተማና ሲዳማ ቡና እንዴት ተረፉ ብሎ ጎረቤት ናቸው መጠየቅ ይችላሉ። ከነሱ ልምድ መውሰድ ይችላሉ። አንዳንድ ነጥቦችን ለማንሳት ስል አርባ ምንጭና ሲዳማና ሐዋሳ በሊጉ ሲቆዩ የመጀመሪያ ያደረጉት ነገር አሰልጣኝ መቀየሩ። ሲዳማ ገብረመድህን ኃይሌን አመጣ፣ ሐዋሳ ደግሞ ሙሉጌታ ምረትን ሾመ። በእነዚህ አሰልጣኞች እገዛ ቲሙ ለምሳሌ ያን ጊዜ ሲዳማ 11 ነጥብ ሆኖ ነበረ ገብረመድህን የተረከበው። ከዛ 20 ነጥብ አምጥቶ 31 ነጥብ ይዞ በሊጉ ላይ መትረፍ ቻለ። ሙሉጌታ ምረት እንደዚሁ 15 ነጥብ ነው ይዞ የተረከበው። ከዛ 53 ነጥብ አድርጎ ጨረሰ።
ስለዚህ አሁንም አርባ ምንጭ ይሄንን የማያደርግበት ምንም ምክንያት የለም። እሱ ብቻ አሰልጣኝ ማምጣቱ ብቻ ሳይሆን የክለቡ አመራሮች ክትትልና ቁጥጥር እጅግ በጣም ወሳኝነት አለው። የሲዳማ ክለብ አመራሮች ጠዋት ማታ ከክለቡ ካምፕ አይጠፉም ነበር። ብዙ ጊዜ እኔ ካምፕ ሲሄድ አገኛቸው ነበር፣ የክለቡ ፕሬዚዳንትን ጨምሮ። ውሏቸው እዛ ነው። ባገኙት አጋጣሚ ሁሉ ከአሰልጣኝ ቡድኑ ጋር፣ ባገኙት አጋጣሚ ሁሉ ከተጫዋቾቹ ጋር ውይይት ያደርጉ ነበር። ከፍተኛ የሚባል የሞራል ማበረታቻ ሽልማቶችን ይሰጡ ነበር። ማንኛውንም ድጋፍ ለክለቡ ያደርጉ ነበር። ያረ ሐዋሳም አመራሮች በተመሳሳይ። እነሱ ብቻ አይደሉም፣ የክለቡ ደጋፊዎች። አምና ታስታውሳለህ፣ ሐዋሳ ከተማ አሰልጣኝ ሙልጌታ ምረት ከመጣ በኋላ ክለቡ ልክ እንዳሁኑ እንደ አርባ ምንጭ አደጋ ውስጥ በወደቀበት ሰዓት የክለቡ ደጋፊ ማህበር በከተማ ውስጥ ያሉ ባለሀብቶችን አስተባብሮ ክለቡ ያለበት ቦታ ድረስ የሚሄድ መኪና በማዘጋጀት በርካታ ደጋፊዎች ሐዋሳ በሚያደርጉት ጨዋታ ላይ በሙሉ እንዲገኙ ይደረግ ነበር። በሜዳው ላይም ከሜዳ ውጭም በርካታ ደጋፊ መገኘት ችሏል። ሐዋሳን የማዳን ሲዳማ ጊዜም እንደዚሁ በተመሳሳይ የሆዳችንን በሆዳችን ይዘን አሁን ሲዳማን የማዳን ሐዋሳን የማዳን ስራ እንስራ ብሎ ደጋፊው እንደ አንድ ተነስቶ ቲሞቹን አትርፏል። አሁንም አርባ ምንጭ ከተማ ውስጥ ሊደረግ የሚገባው ነገር ይሄ ነው። ይሄን ማድረግ ያስፈልጋል። የክለቡ ደጋፊዎች ዘንድሮ ለተመዘገበው ውጤት ቅድም አመራሩን ብቻ ጠየቅን እንጂ አርባ ምንጭ ውስጥ እኮ ደጋፊውም ተጠያቂ ነው። እውነት ለመናገር በደንብ ደጋፊውም ተጠያቂ ነው። እስቲ አርባ ምንጭ ዘንድሮ ሲጫወት በየትኛው ጨዋታ ላይ ነው ደጋፊን ያየ ነው? የምናውቀውን የአርባ ምንጭ ደጋፊን ማለት ነው። የአርባ ምንጭ ደጋፊ አዲስ አበባ ስቴዲየምን ቢያንስ ግማሹን የሚሞላ ደጋፊ በአዲስ አበባ አሉ። ይሄን ሲያደርጉ ካሁን ቀደም ተመልክተናል። ዘንድሮ ግን የትኛው ደጋፊ ነው ገብቶ 1000 የሚሞላ ደጋፊ እንኳ ገብቶ ደግፎት ያውቃል? አርባ ምንጭን አያውቅም። ስለዚህ ቲሙ ግን ሲወርድ ግን ድንጋይ መወርወር ትክክል አይደለም። ስለዚህ ደጋፊውም እንደ ደጋፊ ክብሬ ነው መመኪያዬ ነው አርባ ምንጭ ብሎ ካለ ገብቶ መደገፍ በሞራል ብቻ ሳይሆን በጉልበትም በገንዘብም መደገፍ ካለባቸው እዛ ድረስ ሄደው መደገፍ ከደጋፊው ይጠበቃል ብዬ ነው ማስበውና ቅድም ስለዘነጋናት ነው አርባ ምንጭ ውጤት ማጣት አንዱ ተጠያቂው ደጋፊው ነው። ስለዚህ አሁን ላይ ይህንን ደጋፊው መካስ ይኖርበታል ብዬ አስባለሁ። ሌላው እንግዲህ ከአርባ ምንጭ ጋር ቀደም ሲል ስንናገር እንደተናገር ነው የክለቡ ትልቁ ችግር የጎል ድርቅ። ስለዚህ ይህን የጎል ድርቅ የሚያረጥቡ አጥቂዎችን ማምጣት አለበት። ጎል አስቆጣሪ ጨራሽ የሆኑ አጥቂዎች ያስፈልጉታል። የአጥቂ ባህሪ ያላቸው የመሀል ተጫዋቾች ያስፈልጉታል ክለቡ ከምንም በላይ። ስለዚህ አሁን በዚህ ወር መጨረሻ ይመስለኛል እንግዲህ ዝውውር መስኮቱ ይከፈታል። በዚህ ላይ አርባ ምንጭ ከፍተኛ ተሳትፎ ማድረግ ይጠበቅበታል። ይሄን ማድረግ ካልቻለ የሚደረጉ ጥረቶች በሙሉ የሚፈለገውን ፍሬ ያፈራሉ ብዬ አላም። በተለይ በተጫዋች ዝውውር ላይ በአሰልጣኝ ዝውውር ላይ አርባ ምንጭ ቅድሚያ ሰጥቶ ሊሳተፍ የሚገባበት ጉዳይ ይመስለኛል። ይሄንን ማድረግ ከቻሉ አሁንም ተስፋው ተሟጦ አላለቅም። እንቅስቃሴን ለማድረግም የተወሰኑ ነገሮች እንዳሉ እየሰማን ነው። ምናልባት በጥሩ የዝውውር መስኮት በቀደሙ ስብሰባ ላይ ለመናገር የክለቡ አመራሮች ከአሰልጣኞቹም ከተጫዋቾቹም ጋር ባደረጉት ውይይት ላይ በዋናነት በአንድ ድምፅ የተስማሙበት ጉዳይ የአሰልጣኝ ለውጥ ማድረግ አስፈላጊ እንደሆነ ነው። ተጫዋቾቹም በተደጋጋሚ ጊዜ ተናግረዋል። አሰልጣኝ ለውጥ ያስፈልገናል፣ ስለዚህ ይሄን አድርጉልን፣ ዘግይታችኋል የሚል ወቀሳ ተጫዋቾቹ በአመራሩ ላይ ተናግረዋል። አሁን ከአጨዋወት ጋር ተያይዞ እንደዚሁ የተናገሩበት ሁኔታ አለ እና አንዱ ተጫዋች እንደውም ሮናልዶን ቢመጣ አሁን ባለን የጨዋታ መንገድ ጎል አናስቆጥርም ሲል የተናገረበት ሁኔታ አለ። ስለዚህ ይሄ ሁሉ የሚያሳይ ምንድን ነው? ከጎል ድርቅ ጋር
ለመላቀቅ ተጫዋቾቹ ጋር ረሃብ አለ። ስለዚህ ይህን ረሃብ ማስታገስ ከአመራሩ ይጠበቃልና አርባ ምንጭ እጅግ አደጋ ውስጥ ቢሆንም ነገር ግን ለመትረፍ ተስፋው አለው። ያንን ተስፋ በአግባቡ አውቆ ተረድቶ መጠቀም ከአመራሩ ከተጫዋቾቹ ይጠበቃል። እንግዲህ ቀደም ሲል እንደነገርኩ አሁን ትልቁ ተስፋ ሲዳማ ቡናና ሐዋሳ ናቸው ብያለሁ። ሲዳማ ቡናና ሐዋሳ ከተማ እነዚህን ታሪኮች ሲሰሩ በክለብ ውስጥ የነበሩ ተጫዋቾች ደግሞ አርባ ምንጭ ውስጥ አሉ። ጽዮን መርድ ከሐዋሳ ጋር ነበር፣ ይገዙ ቦጋለ ከሲዳማ ጋር ነበር። በዚህ ሂደት ውስጥ ቁልፍ ሚና ነበራቸው እነዚህ ተጫዋቾች። ስለዚህ እነዚህ ተጫዋቾች ያላቸውን ልምድ ያላቸውን እውቀት ለአሁን ላሉት ወጣት እና አንጋፋ ተጫዋቾች በማካፈል ቲሙን እንዲድን የበኩላቸውን ድርሻ ይወጣሉ ብዬ አስባለሁ። ቡድኑ የአሸናፊነት ሜንታሊቲ ለመያዝ ብዙ የሚቸገር ቡድን ነው ብዬ አላምንም። ካሁን ቀደም እንግዲህ ከፍተኛ ሊግ ላይ ሻምፒዮና ሲሆኑ የነበሩ ነገር አለ። ከቅርብ ዓመት በፊትም እንደዚሁ በሊጉን ዋንጫ ያነሳ ተጫዋች በዚህ ቡድን ውስጥ አለ። ስለዚህ ይህንን ለማምጣት ብዙ ይቸገራሉ ብዬ አላስብምና ተጫዋቾቹም ይሄ ታሪካዊ ክለብ ይህ የብዙ ሚሊዮን ደጋፊ ያለው ክለብ እንደዚህ በቀላሉ ሲወርድ በዋዛ በፈዛዛ ያያሉ ብዬ አላምንም። ትልቅ ቁጭት፣ ትልቅ መቆጣት ተጫዋቾቹ ጋር እንዳለ ተረድቻለሁ፣ ሰምቻለሁ። ስለዚህ እነሱም የበኩላቸውን ያደርጋሉ ብዬ አምናለሁ። ስለዚህ ተስፋው ላይ መስራት ከሁሉም ባለድርሻ አካላት ይጠበቃል ብዬ ነው ማምነው። አመሰግናለሁ። መልካም እንግዲህ ዞሮ ከአርባ ምንጭ ከተማ የሁሉንም ርብርብ የሚፈልግ ክለብ ነው። ምናልባት ለማትረፍ ከተፈለገ ደጋፊዎችም ተጫዋቾችም አመራሮችም የበኩላቸውን ሚና በደንብ ሊወጡ ይገባል። ስለዚህ ምናልባት ለሰዓታት እንኳን ትኩረታቸውን በደንብ የሚሻ ስለሆነ ስለዚህ በደንብ ያንን ነገር ማጤን ያስፈልጋል። ውድ ተመልካቾቻችን አርባ ምንጭ ከተማ ይተርፋል ወይስ ይወርዳል ብለን ቆይታ ያደረግንበት የዛሬው የብስራት ፕሮግራማችን የተከታተላችሁትን ይመስል ነበር። ፕሮግራም አዘጋጅቶ ወደ እናንተ በማድረሱ መላኩ ወልደሰንበትና እኔ አንተነህ ታረቀ ከመላው የስቱዲዮ ባለሙያዎች ጋር በጋራ ሆነን አብረናችሁ ቆይታ አደረግን። አርባ ምንጭ ከተማ 15ኛው ክለብ ሆኖ ይወርዳል ወይስ በተአምር 3ኛው ክለብ ሆኖ ይተርፋል? ያላችሁን ሀሳብ አስተያየት በኮሜንት ሴክሽን ላይ አስፍሩልን። ሰኔ ጊዜን ተመኘ።